በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ውድ ቤተሰቦቼ እንዴት ናችሁልኝ? የጌታችን የመድኃኒታችን የኢየሱስ ክርስቶስ ጸጋና ሰላም በሁላችን ላይ ይሁን። የእግዚአብሔር አምላክ ሰላም በሁላችን ላይ ይደር። ዛሬም እንግዲህ ተለመደው በአዲስ ቪዲዮዎች ተመልሻለሁ። ይህን ቪዲዮ ላይክ ማድረጋችሁ እንዳትረሱ፣ ሰብስክራይብ ማድረጋችሁንም በዛው። ይሄ ትውልድ የጠፋው ወይም ደግሞ ይሄ የጠፋው ትውልድ ከማንስ ነው የመጣው የማንስ ጥፋት ነው በሚል ርዕስ እንግዲህ አንዳንድ ቪዲዮዎችን አዘጋጅቼ ይችላችኋለሁ። ቀጥታ ወደሱ የምናልፍ ይሆናል። ወደ ቪዲዮ ልሰዳችሁ። ከጥሬዎች ጋር አብረን ተቀቀለን እነሱ እስኪበስሉ እኛ ተቃጠልን ማለት ነው። አንዳንድ ስደት ላይ ያሉ ሰዎችን ስታዩ ማርያምን አሁን እቺ ልጅ እንግዲህ ኮንፊደንስ እያስተማረች ነው። አብዛኛውን ጊዜ እንግዲህ ትሬን ላይና ባስ ላይ ስንገባ ነጮቹ የሚገላምጡ በእንደዚህ አይነት ባህሪ ነው። ምክንያቱም ትንሽ ሀበሻ ፊት ሲሰጠን ችግር አለበት። እቺ ልጅ ኮንፊደንስ እያስተማረች እንግዲህ ወንበር ላይ ትወጣለች። ብዙ ጊዜ አያታለሁ። ይሄን ቪዲዮ አድርሱላት። አሁን ደግሞ እንደምታዩት ነጯ አጠገብ እንደዚህ አይነት ኦቨርአክት ታደርጋለች ምናምን እና ቢያንስ እንኳን ስደት ላይ ሌላ ብዙ ሊሰራ የመጣ ሀበሻ አለ። እንደዚህ አይደለም ኮንፊደንስ የምታስተምሪው። እዚህ ጋር አንቺን አይቶ ነው እዛ ጋር እኛ አጠገባቸው ስንቀመጥ የሚንቁንና ይሁን አንዳንዴ ብትረጋጉ አሪፍ ነው። ብዙ የሆነ እዚህ ጋር ኮንተንት አለ ቲክቶክ ላይ። በእንደዚህ አይነት ነገር አይደለም ለመታየት መሞከርና በተለይ አንቺ ተረጋጊ። እንግዲህ ወንድማችን የተሰማውን እንደ ማህበረሰብ መናገር የፈለገውን ነገር ተናግሯል ወይም ደግሞ አስቀምጧልና የተናገረው ነገር ምንም የሚጣል ነገር የለውም፣ እውነት ነውና ሰው ሀገር ላይ ስትኖሩ በነገራችን ላይ በጣም ከባድ ነው። ምክንያቱም ባዳ እንደመሆናችሁ መጠን በተቻላችሁ መጠን የሀገሪቷን ሕግ አክብራችሁ ሰውን አክብራችሁ ኢንቫይሮንመንቱን ያለውን ነገር ተመልክታችሁ ተመሳስላችሁ ነው መኖር ያለባችሁ። አንድ ጥቁር ማለት የሆነ ቦታ ቢዘርፍ ወይም ደግሞ ቢገል ወይም ደግሞ የሆነ ሀንግ ቢሰራ ማለት ነው ሁሉም ጥቁር እንደዛ ነው የሚመስላቸውና ምንድነው በአንዱ ጥፋት ሁሉንም ሰብስቦ የመቅጣት ነገር አለባቸው በካልቸራቸው ማለት ነውና በጣም አሁን ላይ ደግሞ ሬር ሆኗል። በቃ ይሄ የጥቁር ማህበረሰብን በጣም የሚፈሩበትና የሚሰጉበት ታይም ላይ ደርሷል። በጣም ብዙ ወንጀሎች ስለሚሰሩ ማለት ነውና እንግዲህ እህታችን አበሻ እንደመሆኗ እንግዲህ የአበሻ ሴቶች ኖርማሊ ባህሪያቸው ምን አይነት ነው እንኳን ሀገር ማዶ ድንበር ተሻግሮ አይደለም ባስ ውስጥ ሆኖ ህዝብ ተሰበሰበበት ላይ እንኳን ወንበር ላይ የምትወጣ አይደለችም። እውነት በአደባባይ ስጮክ ትናገራለች ወይ ስለ ሀበሻ ሴት ስናወራ ማለት ነው። እና ይሄ ስነ ምግባር ይሄ ባህሪ ከየት ነው የመጣው? በጣም ነው የሚገርመውና አንድ ላይ ለመናገር እንዲያመቻኝ የተቀሩትን ቪዲዮዎች ላሳያችሁና አንድ ላይ ጠቅላላ አድርገን ሐሳቡን የምንናገር ይሆናል ማለት ነው። እስኪ ቪዲዮ ደግሞ ልጨምርላችሁ። እንደተመለከታችሁት ነው እንግዲህ አሁን ለነዚህ ሴቶች አሁን እንደዚህ መሆን ተጠያቂው ማን ነው? አሁን ያለንበት ጊዜ ተጠያቂው ቤተሰብ ነው፣ ተጠያቂው ጓደኛ ነው፣ ተጠያቂው ማን ነው? ተጠያቂ እስኪ የነዚህ ሰዎች እንደዚህ መሆናቸው ተጠያቂ ማን ነው? በጣም ነው የሚገርም። አስቡት እነዚህ ሰዎች እውነት አደባባይ ላይ ወጥተዋል እኮ ይሄንን ቪዲዮ ቀርጸው ሲፖስቱ ራቆታቸውን ሆነው አስቡ እንግዲህ ስንት አይነት ሰው ነው የሚያየው ቪዲዮ? ስንት አይነት ሰው ነው የሚመለከተው? አስቡት። በእርግጥ አብዛኛው መንፈስ የለብኝም ብሎ ቢያስብም ከስንት መናፍስት ጋር አብሮ የሚኖር ሰው አይን ያርፍባቸዋል። እነዚህ ሰዎች በዝሙት አይን የሚመለከታቸው በዝሙት ሐሳብ የሚያስባቸው ሰው ብዛቱ ይሄን ፖስት ካደረጉ በኋላ ይሄን አደባባይ ካወጡት በኋላ የሚተኙት እንቅልፍስ ምን አይነት እንቅልፍ ነው? ከዚህ በኋላስ ምን አይነት ህይወት ነው የሚኖሩትስ? ቤተሰብስ ይሄ ነገር ሳይ ምንድነው የሚለው? ማለቴ ቤተሰብ አሁን እርግጠኛ ነኝ የአንዳቸው ቤተሰቦች ብትጠይቋቸው እኔ እኮ እንደዛ ላሳደግኳት ነው የሚሉት። ኧረ እንደው እኔ በጨዋነት ነው ያሳደግኳት ይላሉ ማለት ነው።
ልጅ ከልጅነቱ ጀምሮ ከማህፀን ጀምሮ ማለት ነው በእግዚአብሔር ጥበብ በእግዚአብሔር ሞገስ የተጠበቀ ልጅ እንደዛ አይሆንም። አስቡት እንግዲህ ቤተሰብ እንደዚህ ለመሆናቸው ዋነኛውን ተጠያቂነት የሚይዘው ማለት ነው ቤተሰብ ነው። ቤተሰብ ትልቁን ድርሻ ይወስዳል ማለት ነው። እነዚህ ልጆች ያደጉት አስተዳደግ እንዴት ነው? ቤተሰብ በምን አይነት መንገድ ነው ያሳደጋቸው? እውነት እነዚህ በጽንስ ውስጥ ያሉ ቤተሰብ ቅዱስ ቁርአን እየተቀበለ ቤተክርስቲያን እየሄደ እየጾመ እየጸለየ እየሰገደ ነው የተወለዱት እነዚህ ሰዎች? አይደለም። የአብዛኞቻችን አስተዳደግ እንደዚህ አይደለም። እና እንግዲህ አስቡት እነዚህ ሴቶች አሁን እንደዚህ ሆነው መጨረሻቸው ምንድነው የሚሆነው? ተጠያቂው ማን ነው ለዚህ ነገር? አሁን የሚመለከታቸው የቡዳ ብዛት፣ የሚገባባቸው የዝሙት መንፈስ ብዛት አስቡት። የእነዚህ ሰዎች መጨረሻ ምን ሊያደርጉ እንደሚችል እንግዲህ መገመት አይከብድም። ቤተሰብ ማለት ነው ይሄንን ቪዲዮ ቢያይ ምንድነው የሚለው? አንቺ ምን አለብሽ? እኛ እንለፋለን፣ አንቺ እዚህ ራቆት እንትን በይ ምናምን ነው እንጂ የሚሉት ያን ያክል አሳሰባቸው። ምን አይነት ህይወት ውስጥ እንዳለች እንደዚህ ምን እንደሚያረጋት ምንም አያውቅም ቤተሰብ ማለት ነው። እና ቤተሰብ ልጆች እንደዚህ እስከሚጠፉ ድረስ ሴቶች ራቆታቸውን ወጥተው እንደዚህ እስከሚሆኑ ድረስ ቤተሰብ የት ነው ያለው? ቤተሰብ ምንድነው የሚሰራው? እውነት አሁን ቤተሰብ አተረፍኩኝ ነው የሚለው ወይስ ከሰርኩኝ ነው የሚለው? ምንድነው የሚለው? ዘመናዊ ቤተሰብ መሆን ማለት እንደዚህ ነው? ልጆች እንደዚህ መልቀቅ? አሁን ላይ ላለነው ጄኔሬሽን ምክሬ ምን መሰላችሁ? ካለፈው ነገር እንማር። ያለፈው ቤተሰቦች ያለፉት አያቶቻችን ምናልባት በእግዚአብሔር መንገድ አልሄዱ ሊሆን ይችላል። የእግዚአብሔርን የእግዚአብሔርን ድንቅ አላወቁ ሊሆን ይችላል። ግን ልጅን እንዴት ማሳደግ እንዳለብን እንደዚህ አይነት ሰዎች መማሪያ ናቸው። ከእንደዚህ አይነት ሰዎች መማር እንችላለን። በእውነት ነው የምላችሁ። ልጃችሁን ማለት ነው በጥበብ በእውቀት በእግዚአብሔር ቃል በጸሎት በጾም በስግደት በቅዱስ ቁርባን ካላሳደጋችሁት በኋላ ላይ ወይኔ ልጅ ማለት አይቻልም። ምክንያቱም ቀድማችሁ ያልሰራችሁበት ነገር በኋላ ከየት ይመጣል? ቀድሞ ያልሰራበት ነገር በኋላ ላይ ከየት ይመጣል? ከየትም አይመጣም። ስለዚህ ከጽንስ ጀምሮ እናንተ ባታመልኩ ቤተሰብ ባያመልክ ቅድማያት አምልኮ ሊሆን ይችላል። ቅድማያት ባያመልክ አባት ባያመልክ አያት ባያመልክ ቢያንስ የሚገባ እንኳን መተት እንኳን መንፈስ አለ። የደብተራ መንፈስ የሚላክባችሁ መተት። ያ መተት እናንተ ውስጥ ከቆየ በኋላ ረጅም ጊዜ በኋላ ምናልባት ራሱን ወደ አይነ ጥላነት ቀይሮ ይቀመጥ ሊሆን ይችላል። እሱ የፈለገው መንገድ ነው። መተት ተልኮባችሁ ራሱ እንዲሁ በጠፋ ዓለም ውስጥ እየኖራችሁ ልጅ ስትወልዱ ውስጣችሁ መንፈሱ እያለ ስለወለዳችሁ ማለት መንፈሱም አብሮ ነው የሚወለደው ማለት ነው። ከዛ በኋላ ሕፃን ልጅ ላይ አይነ ጥላው ቁጭ ይላል ማለት ነው። እንግዲህ አስቡት የያዛችሁትን ባህሪ ልጃችሁ ይዛል ታሪክ ትችላለች። እናንተ ጨፋሪ ዘሟች የጠፋ ከሆናችሁ ማለት ነው ልጃችሁም እንደዛ ሊሆን ይችላል፣ ወይም ደግሞ ልትሆን ትችላለች። ምክንያቱም በእግዚአብሔር ጥበብ አላሳደግንም፣ አልጸለይንም፣ አልጾምንም፣ አልሰገርንም ጽንስ በሚፈጠርበት ሰዓት ማለት ነው። ይህ መንፈስ መጫወቻ ንቁ የሚባለው እኮ ይሄ ነው። እባካችሁ ደግሞ ቤተሰብ ሲነገረው ሙከሳምኩ እንደው አንቺ ልጅ ነገ ከነገ ወዲያ እንደተሰምቷት እንደው ይሄ ቪዲዮ እንኳን ደረሳትና ተማረች እንበል። አሁን ቤተሰብ በያት አሁን ነጠላ ለብሳ ቤተክርስቲያን ስትሄድ በያት ቤተሰብ ይላል። ደግሞ ከመጀመሩ ነው አንቺ ነጠላ ምን ለብሽው? ደግሞ አንቺ ከመጀመሩ ነው ቤተክርስቲያን የምትሄጂው? አጉል እንደው ይላሉ ማለት ነው። እሰይ ልጅ ተመለሰችልኝ አይሉም ወይ? ልጅ እንደው ከስንት ጊዜ በኋላ ነጠላ ለበሰች ቤተክርስቲያን ሄደች አይሉም። ቀጥታ ወደ ትችት ነው። እና ቤተሰብ እባካችሁን ልጆች ያሏችሁ ቢመስላችሁም ግን ልጆች የሏችሁም። የምሬን ነው የምላችሁ። እንደዚህ አይነት ልጆች ያሏችሁ በተለይ ጥንቃቄ ልታረጉ ይገባል። የምሬን ነው የምላችሁ። እናንተ ምናልባት አመልጣችሁ ሊሆን ይችላል መንፈሱን። የእናንተ አያቶች የእናንተ እናት አባቶች ምናልባት አምልከው ምናምን እናንተ ምንም ሳትሆኑ አድጋችሁ ወልዳችሁ ግን በልጃችሁ ላይ እየመጣባችሁ ነው።
ስለዚህ ይሄን ነገር አስቡበት። የምሬ ነው የምላችሁ ቤተሰብ አስቡበት። ልጅ ዝም ብሎ አይጠፋም። ልጅ ዝም ብሎ አይጠፋም። ያየውን ያደገበትን የተማረውን ነው የሚያደርገው። የእነዚህ ቤተሰቦች እንግዲህ የሚጾም የሚጸልይ የሚሰግድ ቢሆን ዕለት ተዕለት ቅዱስ ቁርባን የሚቀበል ቢሆን እነዚህ ሰዎች እንደዚህ ይሆናሉ? እንደዚህ ሴቶች እንደዚህ ይሆናሉ? አይሆኑም። በታሪክ በፍጹም አይሆኑም። በፍጹም አይሆኑም። ምክንያቱም የእግዚአብሔር መንፈስ ስለሚጠብቃቸው፣ ጌታ መንፈስ ቅዱስ ስለሚጠብቃቸው ስለሚሰራባቸው። ግን የጾም የጸሎት የስግደት ህይወት ከሌለን፣ የቤተክርስቲያን የመመላለስ ህይወት ከሌለን፣ የጸበል መጠመቅ ህይወት ከሌለን የምናሳድገው ልጅ በምን አይነት መልኩ ነው የሚያድገው? እንዴት ነው የሚያድገው? በምን አይነት መልኩ ነው የሚያድገው? እንዴት ነው የሚያድገው? እስኪ አስቡት። እስኪ ይሄን ቪዲዮ የምታዩ ሰዎች ልጆች ካላችሁ ልጆቻችሁ እንዴት እያሳደጋችሁ ነው ያላችሁት? ራሳችሁን ጠይቁ። ራሳችሁን እውነት በደንብ ተመልከቱ። በኋላ በእናንተ ያላያችሁትን ጥፋት በእናንተ ያላያችሁትን ኃጢአት በልጆቻችሁ ታዩ ትችላላችሁ። ስለዚህ ካሁኔው ልጅ ያልወለዳችሁ ካሁኔው ጥንቃቄ አድርጉ። ካሁኔው መጾም፣ መጸለይ፣ መስገድ ጀምሩ። ቅዱስ ቁርባን መቀበል ጀምሩ። አንድ ሴት ጽንስ ከያዘችበት ቀን ጀምሮ ቢያንስ በትንሹ በወር አንድ ጊዜ መቀበል አለባት። ቅዱስ ቁርባን እየተቀበለች የወለደችው ልጅ የተረጋጋ ነው የሚሆነው። እግዚአብሔር የባረከው በእግዚአብሔር መንገድ የሚመራ መንፈሱ የተረጋጋ ለቤተሰብ፣ ለሀገር፣ ለቤተ ክርስቲያን ብሎም ለዓለም የሚጠቅም ልጅ የሚወለደው ልክ በእነዚህ አይነት መንገድ ልጆች ሲወለዱ ነው። እና እባካችሁን አሁን የሚሆን አሁን ላይ ለማግባት የሚያሰባችሁ ልጅ ያላችሁም ልጅ የሌላችሁም ሰዎች ልጆቻችሁን ዞር ብላችሁ ተመልከቱ። ልጅ መውለድ የፈለጋችሁም እንዴት ነው ከወለድ ካረገዝኩኝ በኋላ እንዴት ነው የሚሆነው ነገሩ፣ ከወለድኩ በኋላ እንዴት ነው ማሳደገው የሚለው ነገር ካሁን በደንብ አስቡበት። ህይወታችሁን ማለት ነው በእግዚአብሔር መንገድ አድርጉ። መጾም፣ መስገድ፣ መጸለይ፣ ቅዱስ ቁርባን መቀበል፣ ይሄን ህይወታችሁን አድርጉ። ምክንያቱም በኋላ ላይ ልጅ ከወለዳችሁ በኋላ ልጅ ካደገ በኋላ እናንተ የሌላችሁን ህይወት ለልጆቻችሁ መምከር አትችሉም። መምከር አይቻልም። በቃ ምክንያቱም እናንተ ያላሳለፋችሁን ህይወት ለልጆቻችሁ ምን ብላችሁ ትመክራላችሁ? ሰው ሲኖርበት እኮ ነው። ምክንያቱም ብትኖሩበት ማለት ነው መምከር አይጠበቅባችሁም። ጸሎት ቤት ገባ ብላችሁ ማለት ነው የልጃችሁን ክርስትና ስም ጻፍ አድርጋችሁ ስትጾሙ፣ ስትሰግዱ፣ ስትጸልዩ እግዚአብሔር የልጃችሁ ልብ ላይ አድሮ እንዲመለስ እንዲሰማው እንዲጸት ያደርጋል ማለት ነው። ግን ቀድሞውኑ ምንም ልምዱ ምንም ነገር ከሌለን ዋጋ የለውም ማለት ነው። ተያይዞ መጥፋት ነው የሚሆነው ማለት ነው። እና እባካችሁ ለልጆቻችን እናስብ። እንደዚህ አይነት ቪዲዮ ፖስት የምታደርጉ እህቶች ደግሞ እባካችሁ ተጠንቀቁ። እባካችሁ ሶሻል ሚዲያ ላይ ያለው ሰው ሁሉ ንጹህ ሰው አይደለም። አብዛኛው የተያዘ ሰው ነው ያለው። ኢቪል አይ አለ፣ እርኩስ የሆነ አይን አለ። እናንተ በዝሙት መልክ የሚመኛችሁ የሚመለከታችሁ የሚያጠምዳችሁ እንደዚህ የሆነች ፖስተሽ ማለት ነው የዝሙት መንፈስ ያለበት ሰው ሲያይሽ ይመኝሻል። መንፈስ ደግሞ ረቂቅ ነው እንደምታውቁት። ከክብሩ ወረደ እንጂ ኃይሉ አልተነጠቀም እንደምታውቁት። ያይሻል። ባየሽ ሰዓት ይመጣና ማታ ሲገናኝሽ ነው የሚያድረው። አንቺ ግን አታውቂውም። እማታውቂው ሰው መጥቶ ሲገናኝሽ ታያለሽ ማለት ነው። እና እባካችሁ ጥንቃቄ አድርጉ። የማይሆን ነገር እባካችሁ አድርጉ። ሶሻል ሚዲያ ላይ እንደዚህ እንኳን አይደለም ተገላልጦ ማለት ነው እንደ ኖርማል ቪዲዮ ራሱ ባይፖስት ይመከራል። መቼም ዘመኑ የሶሻል ሚዲያ ዘመን ስለሆነ አለመፖስት ስለማይቻል ነው እንጂ እንደዚህ ምንም አርፎ መቀመጥ ነው የሚሻለው። እንደውም እንኳን አይደለም እንደዚህ አይነት ቪዲዮ መፖስት አይደለም ማለት ነውና እባካችሁ እንደዚህ አይነት እህቶቻችን እባካችሁ ጥንቃቄ አድርጉ። ዝም ብላችሁ ገላችሁን እያወጣችሁ አትፖስቱ። የሚያያችሁ ሰው ሁሉ ጤነኛ አይደለም። የሚያያችሁ አይን ሁሉ ጤነኛ አይደለም። እባካችሁን እላለሁኝ። እንግዲህ ቤተሰቦች የዛሬ ቪዲዮ ይሄን ይመስል ነበረ። በጣም ብዙ እንዳገኛችሁበት ምን ተማራችሁበት ተስፋ አደርጋለሁ። እባካችሁ ሁላችሁም ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ። ምክንያቱም ሀሳባችሁ ስለሚያግዘኝ ስለሚረዳኝ ማለት ነው። ይሄን ቪዲዮም ላይክ ማድረጋችሁን እንዳትረሱ። ላይካችሁን በደንብ ቪዲዮውን ስለሚያሳድገው ስለሚጠቅመው ላይክ ማድረጋችሁን እንዳትረሱ። በቀጣይ ቪዲዮ እስከምንገናኝ ድረስ የእግዚአብሔር ሰላም በሁላችንም ላይ ይደር። ሰላም ቆዩኝ።